ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች ይዘን ቀርበናል። እንደወትሮው ሁሉ አበይት ዜናዎችን አስቀድማለን። የሃይማኖት ተቋማት ጉባኤ የኦርቶዶክሳውያን ግድያ ካስተባበለ በኋላ ተጨማሪ ምዕመናን ተገደሉ። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ኦርቶዶክሳውያን ግድያ ሃይማኖታዊ አይደለም ባለበት ቅጽበት ተጨማሪ ኦርቶዶክሳውያን ምዕመናን መገደላቸው ተሰምቷል። በደሞዝ ጭማሪ መዘግየት ምክንያት የመንግስት ሰራተኛው አድማ መምታት ጀመረ። የደሞዝ ጭማሪው መዘግየቱን ተከትሎ የመንግስት ሰራተኛው በተለያዩ የደቡብ ኢትዮጵያ፣ ኦሮሚያ፣ ሲዳማና ቤንሻንጉል ጉሙዝ አካባቢዎች የሥራ ማቆም አድማ መምታት መጀመራቸው ተሰምቷል። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል በሩብ ዓመቱ ከ32000 በላይ ለሚሆኑ ተገልጋዮች ሕክምና መስጠቱን ገለጸ። ሆስፒታሉ 142 ለሚሆኑ የወንጀልና የፍትሐ ብሔር ተመርማሪዎች የፎረንሲክ ሕክምና አገልግሎት ሰጥቻለሁ ሲል ገልጿል። ከውጭ የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከ3 ሳምንታት እስር በኋላ ዳግም መለቀቃቸው ተገለጸ። የፓሪስ ይግባኝ ሰሚ ፍርድ ቤት የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በዛሬው ዕለት ከእስር እንዲፈቱና በፍትህ ቁጥጥር ስር እንዲሆኑ ወስኗል ተብሏል። የሃይማኖት ተቋማት ጉባኤ የኦርቶዶክሳውያን ግድያ ካስተባበለ በኋላ ተጨማሪ ምዕመናን ተገደሉ። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ኦርቶዶክሳውያን ግድያ ሃይማኖታዊ አይደለም ባለበት ቅጽበት ተጨማሪ ኦርቶዶክሳውያን ምዕመናን መገደላቸው ተሰምቷል። ጉባኤው ከኦርቶዶክስ ውጭ ሌላ ቤተ እምነት አማኞች እንደተገደሉበት ባልገለጸበት ሁኔታ የአርሲውን ግድያ ሃይማኖት ተኮር አይደለም ማለቱን ከጳጳሳት እስከ ምዕመናን ቁጣ ቀስቅሷል። ጉባኤው ግድያውን ባስተባበለበት ዕለት ትናንት ህዳር 1 ቀን 2018 ዓ.ም በዚያው በአርሲ ተጨማሪ ኦርቶዶክሳውያን ተገድለዋል ተብሏል። በምስራቅ አርሲ ዞን ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ የቤተ ክርስቲያን አገልጋይ የሆነ አንድ ዲያቆንን ጨምሮ 3 ምዕመናን መገደላቸው ተሰምቷል። የማህበረ ቅዱሳን ቴሌቪዥን የአካባቢው ነዋሪዎችን ዋቢ አድርገው እንደዘገበው ከሆነ ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻርቃን የሰራዊቱ የተባሉ የኦርቶዶክስ እምነት ተከታዮች ናቸው ተብሏል። የሟቾቹ ስርዓተ ቀብር በጠለታ ቅዱስ ገብርኤል ቤተ ክርስቲያን በትላንትናው ዕለት ከቀኑ 7 ሰዓት ላይ ተፈጽሟል ተብሏል። በአካባቢው የኦርቶዶክሳውያን ግድያን በተመለከተ መረጃ ቀብላቸዋል በሚል ምክንያት የአካባቢው ወጣቶች ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኙ ነዋሪዎቹ ተናግረዋል። የመንግስት አካላት ለጥቃት የተጋለጠውን የማህበረሰብ ክፍል ከመጠበቅ ይልቅ ግድያውን ለማድበስበስ የማሸማቀቅ እንቅስቃሴ ላይ ተጠምደዋል ተብሏል። በአካባቢው የመንግስት የጸጥታ ኃይሎች መኖራቸው ቢገለጽም በየቀኑ የሚፈጸመውን ኦርቶዶክሳውያን ሃይማኖት ተኮርን ግድያ ማስቆም አልቻሉም ተብሏል። ለጥቃት ተጋላጮች ከለላ የሚሰጥ አካል አለመኖሩን ተከትሎ በአሁኑ ሰዓት ሴቶችና ህፃናት አካባቢውን ለቀው ወደ ሌላ ቦታም እየሸሹ መሆኑን የሚያመላክቱ መረጃዎች እየወጡ ነው። የኦርቶዶክሳውያን ግድያ በቀጠለበት በዚህ ሁኔታ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥቃቱን ሃይማኖትና ማንነት ተኮር አይደለም ማለቱ ቁጣ ቀስቅሷል። ጉባኤው ከጥቅምት 25 እስከ 30 በ5 ቀናት ውስጥ በዞኑ ጉና፣ ሲርካ፣ መርቲና ቁልአቤ ወረዳዎች ባደረገው ማጣራት ጥቃቱ ሃይማኖት ተኮር አይደለም የሚል ሪፖርት አውጥቷል። ጉባኤው ያስተባበለውን ግድያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግድያው ሃይማኖት ተኮር መሆኑን አረጋግጣ ሐዘኗን መግለጿ ይታወሳል። በአንድ ሰሞኑ የተገደሉት ከ30 በላይ ንጹሃን ወገኖች የኦርቶዶክስ አማኞች መሆናቸው ተረጋግጦ በቤተክርስቲያን ቅጥር ግቢ መቀበራቸውን የሚያረጋግጡ መረጃዎችም ጭምር ወጥተዋል። ይሁን እንጂ የሃይማኖት ጉባኤው ከአንድ ሳምንት ባነሰ ቀናት ውስጥ ግድያውን አጣርቻለሁ ብሎ ያቀረበው የማስተባበያ ሪፖርት ኦርቶዶክሳውያንን አስቆጥቷል። ከሊቀ ጳጳስ እስከ ሊቃውንት፣ ከመምህራን እስከ ተራ ምዕመናን በጉባኤው ማስተባበያ ላይ ቁጣቸውን እየገለጹ ነው። የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ ጉባኤው ግድያውን ካስተባበለ በኋላ በይፋዊ ማህበራዊ ገጻቸው ባሰራጩት አጭር መልእክት ማዘናቸውን ገልጸዋል። ጳጳሱ ትካዜ ምነው በተመዘነ ኑሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኑሮ ከባህር አሸዋ ይልቅ ይከብድ ነበርና ስለዚህ ቃሌ ደፋር ሆኗል የሚል የመጽሐፍ ቅዱስ ቃል በመጥቀስ ምህረትህ በቶሎ ታገኘን እጅግ ተቸግረናልና የሚል መልእክት አስተላልፈዋል። በርካቶች የሃይማኖት ጉባኤ ድርጊቱን ሰለባዎች በትክክል ከመለየትና መፍትሄ ከማፈላለግ ይልቅ የመሸፋፈን ስራ እየሰራ እንደሚገኝ በመግለጽ ተቃውሞ እያሰሙ ይገኛሉ። በደሞዝ ጭማሪ መዘግየት ምክንያት የመንግስት ሰራተኛው አድማ መምታት ጀመረ። የደሞዝ ጭማሪው መዘግየቱን ተከትሎ የመንግስት ሰራተኛው በተለያዩ የደቡብ ኢትዮጵያ፣ ኦሮሚያ፣ ሲዳማና ቤንሻንጉል ጉሙዝ አካባቢዎች የሥራ ማቆም አድማ መምታት መጀመራቸው ተሰምቷል። ከትላንት ህዳር 1 2018 ዓ.ም ጀምሮ በተለያዩ አካባቢዎች በተለይ መምህራን የዘገየው ደሞዝ ካልተከፈለም በሚል የሥራ ማቆም አድማ መምታት መጀመራቸው ተሰምቷል። በርካታ ትምህርት ቤቶች የመማር ማስተማር እንቅስቃሴ መቆሙን
የሚያመላክቱ መረጃዎች ከየአካባቢው የወጡ ሲሆን የአድማ እንቅስቃሴው እየሰፋ ነው ተብሏል። የመንግስት አካላት የዘገየው የደሞዝ ጭማሪ በተያዘው ህዳር ወር እንደሚከፈል በመግለጽ እያግባቡ ይገኛሉ። የደቡብ ኢትዮጵያና ሲዳማ ክልል መንግስታት የሥራ ማቆም አድማ መጀመሩን ተከትሎ የዘገየው ደሞዝ ጭማሪ ወደ ኋላ ተሰልቶ እንደሚከፈል ገልጸዋል። በኦሮሚያ ክልል በቅርቡ በተዋቀረው ምስራቅ ቦረና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ መቀስቀሱን የዋዜማ ዘገባ ያመለክታል። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካለመክፈሉ ጋር በተያያዘ እንደሆነም ተገልጿል። ከፍተኛ ተቃውሞ ከተቀሰቀሰባቸው መካከል አሬሮ ጎሮ ወረዳ አንዷ መሆኗን የጠቀሱት ምንጮች በዚህች ወረዳ ትምህርት ቤቶችና ሌሎች የመንግስት መስሪያ ቤቶች ተዘግተዋል ብለዋል። የዞኑ አስተዳደር ለሁሉም ሰራተኞቹ የሁለቱን ወራት ደሞዝ ያልከፈለው ዞኑ በቅርቡ እንደ አዲስ በመዋቀሩ ምክንያት ነው ተብሏል። በተመሳሳይ ከፌዴራል መንግስት የተመደበለት የተጨማሪ ደሞዝ በጀት በቂ አይደለም ባለው የቤኒሻንጉል ጉሙዝ ክልል መምህራን የሥራ ማቆም አድማ መጀመራቸው ተገልጿል። በመተከልና ካማሺ ዞኖች ከትናንት ህዳር 1 2018 ዓ.ም ጀምሮ መምህራን የሥራ ማቆም አድማ መምታታቸው ተሰምቷል። ከመስከረም ወር ጀምሮ ይተገበራል የተባለው የመንግስት ሰራተኞች የደሞዝ ጭማሪ መዘግየት የሥራ ማቆም አድማ ከመምህራን በተጨማሪ በሌሎች ሰራተኞች ዘንድም እየተስተዋለ ነው። በመስከረም ወር ሲጠበቅ የነበረው የደሞዝ ጭማሪ በተጠናቀቀው ጥቅምት ወርም አለመከፈሉን ተከትሎ የመንግስት ሰራተኛው ተቃውሞ እያሰማ መሆኑ የቦርከና የዝግጅት ክፍል ካሰባሰበው መረጃ ለመረዳት ችሏል። በመተከል ዞን ውስጥ ብቻ ከ20 በላይ ትምህርት ቤቶች በመምህራን የሥራ ማቆም አድማ ተቋርጠዋል ተብሏል። በተመሳሳይ በካማሺ ዞን አንዳንድ ትምህርት ቤቶች መምህራን የሥራ ማቆም አድማ መምታታቸውን ከአካባቢው የወጡ መረጃዎች ያመለክታሉ። የክልሉ መንግስት የፌዴራል መንግስት የመደበለት የደሞዝ ጭማሪ ለሁሉም የክልሉ የመንግስት ሰራተኞች ለመክፈል እንደማይበቃው በመግለጽ ውሳኔውን አዘግይቷል። ክልሉ የገጠመው የበጀት ጉድለት የ1.2 ቢሊዮን ብር ሲሆን ከመስከረም ወር ጀምሮ የ10 ወር ተጨማሪ ደሞዝ በጀት ተለቆለታል። ከመስከረም ወር ጀምሮ ይከፈላል ተብሎ በጥቅምት ወርም የቀረው የደሞዝ ጭማሪ በተለያዩ ክልሎች በሰራተኛው ዘንድ ቅሬታ አስነስቷል። ክልሎች የደሞዝ ጭማሪውን በበጀት ጉድለትና ቅድመ ዝግጅት ስራዎች መዘግየት በወቅቱ መክፈል አለመቻላቸውን በመግለጽ ያለፉትን 2 ወራት ጨምሮ በህዳር ወር እንደሚከፍሉ በመግለጽ ሰራተኛውን ለማረጋጋት ጥረት እያደረጉ ነው። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል በሩብ ዓመቱ ከ32000 በላይ ለሚሆኑ ተገልጋዮች ሕክምና መስጠቱን ገለጸ። ሆስፒታሉ 142 ለሚሆኑ የወንጀልና የፍትሐ ብሔር ተመርማሪዎች የፎረንሲክ ሕክምና አገልግሎት ሰጥቻለሁ ሲል ገልጿል። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል በ2018 በጀት ዓመት በአንደኛ ሩብ ዓመት ለ32084 ተገልጋዮች በአእምሮ ህመምና ተያያዥ ጉዳዮች ላይ የሕክምና አገልግሎቶች መስጠቱን አስታውቋል። በዚህም በአስተኝቶ የአእምሮ ሕክምና 450 በተመላላሽ የአእምሮ ሕክምና 300934 እንዲሁም በድንገተኛ የአእምሮ ሕክምና 700 ለሚሆኑ ህሙማን አገልግሎት መስጠቱን ገልጿል። በተጨማሪም በ2018 በጀት አንደኛ ሩብ ዓመት ውስጥ 125 የሚሆኑ ህጻናት የአእምሮ ሕክምና ያገኙ ሲሆን በሱስ ሕክምና ደግሞ 50 ለሚደርሱ ዜጋዎች የሕክምና አገልግሎት መስጠት መቻሉን ሆስፒታሉ ለቦርከና በላከው መግለጫ አስታውቋል። ከዚህ ጎን ለጎን ከሚሰጣቸው አገልግሎቶች ውስጥ የፋርማሲ አገልግሎትን በማሻሻል በኩል የመድኃኒት ብክነት መቀነስ መቻሉን የገለጸው ሆስፒታሉ መሰረታዊ መድኃኒት በበቂ ሁኔታ መኖሩ ታካሚዎች የታዘዘላቸው መድኃኒቶች ማግኘት እንደቻሉ አስታውቋል። በተጨማሪም ሆስፒታሉ የፎረንሲክ ሕክምና ወንጀልና ፍትሐ ብሔር ተመራማሪዎች በተመላላሽና በተኝቶ ማከም 142 ለሚሆኑ አገልግሎቱ ሲሰጥ የማህበራዊ አገልግሎት ያገኙት ደግሞ በቁጥር 109 ናቸው ብለዋል። ከማህበራዊ አገልግሎት መካከል ቤተሰብ የሌላቸውን ታካሚዎች ለእርዳታ ድርጅቶች መስጠት፣ ከሕክምና በኋላ ከሆስፒታሉ ወደ ቤተሰቦቻቸው መቀላቀል እንዲሁም የህይወት ክህሎት ትምህርት መስጠትና ሆስፒታል ግቢ ውስጥ ሲመጡ ድጋፍ ማድረግ እንደሚገኙበት ገልጸዋል። በዚህም በሆስፒታል ጤና ጣቢያ ጥምረት ለጥራት ስነ አእምሮ ሕክምናና የጥራት ማሻሻያ ፕሮጀክት ጽንሰ ሐሳብና ትግበራ በተመለከተ በአዲስ አበባ ከተማ አስተዳደር ስር በሚገኙ 17 ጤና ጣቢያዎች ላይ የስልጠናና ተከታታይ ድጋፍ እየሰጠ መሆኑንም አክሎ ገልጸዋል። ከውጭ የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከ3 ሳምንታት እስር በኋላ ዳግም መለቀቃቸው ተገለጸ።
የፓሪስ ይግባኝ ሰሚ ፍርድ ቤት የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በዛሬው ዕለት ከእስር እንዲፈቱና በፍትህ ቁጥጥር ስር እንዲሆኑ ወስኗል ተብሏል። በ2007 ከሊቢያ በተገኘ የገንዘብ ድጋፍ የምርጫ ቅስቀሳ ለማድረግ ሞክረዋል በሚል የ5 ዓመት እስራት የተፈረደባቸው ከ3 ሳምንት ባነሰ ጊዜ ውስጥ ደግሞ ውሳኔው ተሰጥቷቸዋል። የ70 ዓመቱ ሳርኮዚ ከፓሪስ ላሳንቴ እስር ቤት ታጅበው ሲወጡ መታየታቸውን አይሪሽ ኢንዲፔንደንት ዘግቧል። ፍርድ ቤቱ የቀድሞው ፕሬዝዳንት ከፈረንሳይ ግዛት እንዳይወጡ እንዲሁም ከሌሎች ተከሳሾችና ምስክሮች ጋር እንዳይገናኙ አግዷቸዋል ነው የተባለው። የፈረንሳይ ሕግ አደገኛ እንደሆኑ ለሚታሰብ ወይም ወደ ሌላ ሀገር ይሸሻሉ ተብለው ለሚጠረጠሩ ሰዎችና ማስረጃዎች ለመጠበቅ ወይም በምስክሮች ላይ ጫና እንዳይፈጠር ለመከላከል እስር መኖር አለበት ሲል ይደነግጋል። ከፈረንጆቹ 2007 እስከ 2012 ለ5 ተከታታይ ዓመታት ፈረንሳይን የመሩት ሳርኮዚ የተለያዩ ክሶች ቀርበውባቸዋል ሲል ያስነበበው ደግሞ ፋይናንሻል ታይምስ ነው። ሳርኮዚ የ5 ዓመት የእስር ህይወታቸውን ለመጀመር ከ3 ሳምንት በፊት ነበር ወደ እስር ቤት ያመሩት። ፕሬዝዳንቱ በ2007 በነበራቸው የምርጫ ውድድር ከሊቢያው ፕሬዝዳንት መሐመድ ጋዳፊ መንግስት ለምርጫ ዘመቻ የሚጠቅማቸውን ገንዘብ ተቀብለዋል መባሉ ነው ለዚህ ፍርድ የዳረጋቸው። እሳቸው ግን የሊቢያውን የረጅም ጊዜ አስተዳዳሪ መሐመድ ጋዳፊን በገንዘብ እንዲረዱኝ አልጠየቅኩም፣ ያላደረኩትን ነገር አድርጌያለሁ ብዬ አልዋሽም ብለዋል። የ70 ዓመቱ ኒኮላስ ሳርኮዚ ከፈረንሳይ መውጣትና በተለይ ከፍርድ ሂደት ጋር በተያያዘ ከታዋቂ ግለሰቦች ጋር መገናኘት እንዳይችሉ ተከልክለዋል። በተለይ ደግሞ ከፍትህ ሚኒስትሩ ጀራልድ ዳርሚኒን ጋር መገናኘት በፍጹም እንደማይችሉ ተነግሯቸዋል። ሳርኮዚ በዘመናዊ የፈረንሳይ ታሪክ የእስር ፍርድ የተላለፈባቸው የመጀመሪያው ፕሬዝዳንት ናቸው። ከእስር ቤት ከወጡ ከደቂቃዎች በኋላም በማህበራዊ ሚዲያ ገጻቸው ላይ ሙሉ አቅሜን ተጠቅሜ ንጹህ መሆኔ እንዲረጋገጥ አደርጋለሁ፣ እውነት ታሸንፋለች ብለዋል። ታሪኩ ገና አላከተመም ሲሉ አክለዋል። የቀድሞ ፕሬዝዳንት እንዲለቀቁ ፍርድ ቤት ከወሰነ በኋላ መኪናቸው ከላሳንቴ ማረሚያ ቤት ሲወጣ ታይቷል። ከሳርኮዚ ጠበቆች አንዱ የሆኑት ክሪስቶፎ ኢንግሪን ደንበኛቸው መለቀቃቸውን ትልቅ እርምጃ ሲሉ አሞካሽተውታል። ከእስር እንዲለቀቁ ውሳኔ ሲሰጥ ከተቀመጡ ቅድመ ሁኔታዎች መካከል አንዱ የቀድሞ ፕሬዝዳንት ከየትኛው ምስክር ወይም የፍትህ ቢሮ ሰራተኞች ጋር እንዳይገናኙ ነው። ሳርኮዚ በእስር ላይ ሳሉ የፍትህ ሚኒስትሩ ጀራልድ ዳርሚኒን ጎብኝተዋቸዋል። ጉብኝታቸው ከፍተኛ ቁጣ ያስነሳ ሲሆን 30 ጠበቆች ቅሬታቸውን በይፋ ገልጸዋል። የቀድሞ ፕሬዝዳንት የእስር ቆይታቸውን ስቃይ የበዛበትና ክፉ ህልም ሲሉ ገልጸውታል። ጋዳፊን ገንዘብ የሚያስጠይቅ የእብደት ሐሳብ አልነበረኝም፣ ያላደረኩትን ነገር አድርጌያለሁ አልልም ያሉት ሳርኮዚ የእስር ቆይታቸውን ቀላል ያደረጉላቸውን የማረሚያ ቤት ሰራተኞች ሰብአዊነት አሳይታቸዋል ሲሉ አመስግነዋል። ከእስር ቤት ሲወጡ ለተባበሯቸውና እገዛ ላደረጉላቸው አካላት በሙሉ ምስጋና አቅርበዋል። ሙዚቀኛና ሞዴል የሆነችው ባለቤታቸው ካርላ ብሩኒ ሳርኮዚ እንዲሁም 2 ልጆቻቸውም ፍርድ ቤት ተገኝተው ድጋፍ ሰጥተዋቸዋል። ከሁለተኛው የዓለም ጦርነት ወዲህ የታሰሩ የመጀመሪያው የቀድሞ የፈረንሳይ መሪ ሆነዋል ኒኮላስ ሳርኮዚ። በሁለተኛው የዓለም ጦርነት ወቅት ከናዚ ጋር በመተባበር የፈረንሳይ ወታደራዊ መሪና ጠቅላይ ሚኒስትር ፊሊፕ ፔቴን በሀገር ክህደት ተከሰው መታሰራቸው ይታወሳል። ሳርኮዚ በአንድ ክፍል ውስጥ ተነጥለው እንዲታሰሩ ውሳኔ ተላልፎ ነበር። ክፍሉ መጸዳጃ፣ ቴሌቪዥን፣ የምግብ ማቀዝቀዣና የክፍል ማሞቂያም ነበረው። ፕሬዝዳንቱ ለቴሌቪዥኑ በየወሩ $12 ይከፍሉም ነበር። ቤተሰቦቻቸው እንዲጎበኟቸው እንዲሁም የስልክና የጽሑፍ መልእክት እንዲቀበሉም በቀን ለ1 ሰዓት የአካል ብቃት እንቅስቃሴ እንዲያደርጉ ተፈቅዶላቸዋል። 2 ጠባቂዎች ተመድበውላቸውም ነበር። ሳርኮዚ ከስልጣን ከወረዱ በኋላ በቀረቡባቸው የወንጀሎች ክስ ምክንያት ከተወሰነ ርቀት ውጭ ሲንቀሳቀሱ ለፖሊስ ጥቆማ የሚሰጥ ኤሌክትሮኒክስ የእግር ሰንሰለት እንዲያደርጉ ተወስኖባቸውም ቆይተዋል። ሳርኮዚ ክሱን ፖለቲካዊ ነው ብሎ ቢከራከሩም እንደ አውሮፓውያን አቆጣጠር በ2007 ከጋዳፊ የተቀበሉትን ገንዘብ ለምርጫ ቅስቀሳ ግን በመጠቀም ተከሰዋል። በምትኩ ሳርኮዚ ጋዳፊን በምዕራብ አፍሪካ ሀገራት ዘንድ ያላቸውን ስም ለመገንባት ቃል መግባታቸውን አቃቤ ሕግ ጠቅሷል። ናታሊ ጋቫሪኖ የተባሉት ዳኛ ሳርኮዚ የቅርብ ረዳቶቻቸውን የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ ፈቅደዋል ብለዋል። ፍርድ ቤቱ ሳርኮዚ በህገወጥ መንገድ ከተገኘ የምርጫ ቅስቀሳ ገንዘብ በግል ተጠቃሚ መሆናቸውን የሚያሳይ በቂ ማስረጃ አልቀረበም ብለዋል። ሳርኮዚ ጥፋተኛ ሆነው መገኘታቸው የ5 ዓመት እስር እንደተፈረደባቸው ሲገለጽ ይግባኝ ቢጠይቁም እንኳን በእስር ቤት ማሳለፋቸው አይቀርም ተብሎ ነበር። ነገር ግን ከ3 ሳምንታት እስር በኋላ ወደ መኖሪያ ቤታቸው ተመልሰዋል። አሁን ደግሞ ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ዕለታዊ የውጭ ምንዛሬ ተመን መረጃዎችን ወደ እናንተ እናደርሳለን።
ዛሬ ማለትም ህዳር 2 ቀን 2018 ዓ.ም አንድ የአሜሪካ ዶላር በ149 ብር ከ56 ሳንቲም እየተገዛ በ152 ብር ከ56 ሳንቲም እየተሸጠ ነው። 1 ፓውንድ ስተርሊንግ 193 ብር ከ48 ሳንቲም እየተገዛ 197 ብር ከ35 ሳንቲም እየተሸጠ ነው። 1 ዩሮ 172 ብር ከ91 ሳንቲም እየተገዛ 176 ብር ከ37 ሳንቲም እየተሸጠ ነው። 1 ስዊዝ ፍራንክ 182 ብር ከ49 ሳንቲም እየተገዛ 186 ብር ከ14 ሳንቲም እየተሸጠ ይገኛል። 1 የኩዌት ዲናር 478 ብር ከ11 ሳንቲም እየተገዛ 487 ብር ከ67 ሳንቲም እየተሸጠ ነው። 1 የቻይና ዩዋን 20 ብር ከ61 ሳንቲም እየተገዛ 21 ብር ከ3 ሳንቲም እየተሸጠ ነው። 1 የተባበሩት አረብ ኤምሬት ድርሃም 40 ብር ከ72 ሳንቲም እየተገዛ 41 ብር ከ53 ሳንቲም እየተሸጠ ይገኛል። 1 የሳውዲ ሪያል 39 ብር ከ88 ሳንቲም እየተገዛ 40 ብር ከ60 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን የሰዓቱ ዜናዎቻችን በዚህ መልኩ ተጠናቀቁ። ሰላም።